የመጻሕፍት ዓለም እፎይታ። ደራሲ አሌክሳንደር ዱማስ። ትርጉም ተሾመ ዳምጠው። ተራኪ ደጀኔ ጥላሁን። እፎይታ ዘ ካውንት ኦፍ ሞንቴ ክሪስቶ ክፍል 32። እጅግ የሚያምር ልብስ የለበሰ ሰራተኛ በሩን ከፍቶ እንደገባ ከሞንቴ ክሪስቶ እንደራሴ ለወጣት ፍራንዝና ለአልበርት ሞርስፍ በማለት ሁለት ካርዶች ለፓስትሪኒ ሲሰጠው፣ ፓስትሪኒ ደግሞ ለሁለቱ ወጣቶች ሰጣቸው። የሞንቴ ክሪስቶ እንደራሴ በማለት ሰራተኛው ንግግሩን ቀጠለ። እነዚህ ወጣቶች በሚመቻቸው ጊዜ ሊያነጋግሯቸው እንደሚችሉና የሚመቻቸውን ሰዓት እንዲገልጹላቸው ጠይቀዋል። እሳቸው ሳይሆኑ እኛ ራሳችን ነገ ጠዋት ወደ እሳቸው እንደምንሄድ ንገርልን አለ ፍራንዝ። ታላቅነት ይሏል ይሄ ነው አለ አልበርት ሰራተኛው እንደወጣ። ልክ ነህ ፓስትሪኒ፣ የሞንቴ ክሪስቶ እንደራሴ በጣም የተከበሩ ሰው መሆን አለባቸው። በማግስቱ ጠዋት ፍራንዝ ፓስትሪኒን ካስጠራው በኋላ በዚህ ሰዓት የሞንቴ ክሪስቶን እንደራሴ ብናነጋግራቸው ምን ይመስልሃል ሲል ጠየቀው። ምንም ችግር የለው ሲል መለሰ ፓስትሪኒ። እንደራሴው ምንጊዜም ቀደም ብለው ነው ከመኝታቸው የሚነሱት። ዛሬም እርግጠኛ ነኝ ከተነሱ 2 ሰዓት ሳያልፍ አይቀርም። እንግዲያውስ አልበርት ተዘጋጅተህ ከሆነ ጎረቤታችን ላደረጉልን ውለታ ሄደን ምስጋና እናቅርብ። ፍራንዝና አልበርት ብዙም ሳይጓዙ ፓስትሪኒ ቀድሟቸው ከሄደ በኋላ መጥሪያውን ሲደውል የቤት ባለሟል በሩን ከፈተ። ወጣቶቹ ቀጠሮ አላቸው አለ ፓስትሪኒ። ሰራተኛው እጅ ከነሳ በኋላ ሊገቡ እንደሚችሉ የሚያስረዳ ምልክት አሳያቸው። ፍራንዝና አልበርት በሁለቱ ክፍሎች በኩል ሲያልፉ በፓስትሪኒ ሆቴል ውስጥ እንደዚያ የተዋቡ ክፍሎች ይገኛሉ ብለው ለማመን አልቻሉም። ይሁንና የእነዚህን ክፍሎች ውበት ለማድነቅ ጊዜ ከማግኘታቸው በፊት ይበልጥ ወደ ተዋበው ሳሎን ደረሱ። የቤት ዕቃዎች፣ ግድግዳዎቹ ላይ የሚታዩት ስዕሎችና ባህላዊ የጦር መሳሪያዎች፣ በእያንዳንዱ በርና መስኮት ላይ የተዘረጉት የሚያማምሩ ታላላቅ መጋረጃዎችና ወለሉን የሸፈነው የሩቅ ምስራቅ ስጋጃ ለሳሎኑ የሰጡት ውበት ይህ ነው አይባልም። የተከበራችሁ እንግዶች ብትቀመጡ አለ ባለሟሉ። መምጣታቸውን ለእንደራሴው አሳውቃለሁ። በአንደኛው በር በኩል ወጣ። ፍራንዝና አልበርት እርስ በርሳቸው ከተያዩ በኋላ እንደገና ክፍሉንና የተዋቡትን
ዕቃዎች ይመለከቱ ጀመረ። ለሁለተኛ ጊዜ ሲመለከቱ ክፍሉ ከመጀመሪያው ውይይታቸው የበለጠ ማረካቸው። ምን ይመስልሃል አልበርት? አለ ፍራንስ። ጎረቤታችን ወይ ጊዜ ያነሳው ቦንዳ ነጋዴ ነው፣ አለዚያም ማንነቱን ደብቆ ዓለምን እየተዘዋወረ የሚጎበኝ መስፍን ይሆናል። በሩ ከተከፈተ በኋላ የሀብቱ ብዛት የሚያስደንቀውን ከበርቴ ለማሳለፍ መጋረጃዎች ግራና ቀኝ ተገለጡ። ወዳጆቼ አለ የሞንቴ ክሪስቶ እንደራሴ ወደ ክፍሉ ሲገባ ረጋ ባላነጋገር፣ ወደኔ እንድትመጡ በማድረግ ስላደከምኳችሁ ይቅርታ አድርጉልኝ። በእኔና በባልንጀራዬ ስም ሊያደርጉልን ስላሰቡት ሁሉ በጣም ነው የማመሰግነው አለ አልበርት። ትልቁን ችግራችን ነው ያቃለሉልን። የእሱ መልእክት በደረሰን ወቅት የበሬ ሰረገላ ሳይቀር ለመጠየቅ አስበን ነበረ። ቀደም ብዬ ለችግራችሁ ባለመድረስ ያዝናለሁ። የፓስትሪኒ ጥፋት ነው አለ እንደራሴው ሁለቱን ወጣቶች ወደ ሶፋው እንዲቀመጡ እያመለከተ። ስለ ችግራችሁ የነገረኝ ነገር አልነበረም። ልክ ልጠቅማችሁ እንደምችል ስረዳ ለእናንተ መቸገሬ እጅግ ነው ያስደሰተኝ። ሁለቱ ወጣቶች እጅ ነሱ። በአጋጣሚ ደግሞ በማለት እንደራሴው ንግግሩን ቀጠለ። ዛሬ ከበዓሉ መክፈቻ ቀደም ብሎ በአደባባዩ ላይ የሞት ፍርድ ይፈጸማል። አደባባዩም በደንብ የሚያሳይ መስኮት ያለበት ሆቴል እንዲይዝልኝ ትናንት ባለሟሌ ነግሬዋለሁ። ምናልባት ያንንም ስነ ስርዓት አብረን ልንመለከት እንችላለን። እጁን ዘርግቶ መጥሪያውን ደወለ። ወዲያውኑ እድሜው 45 ወይም 50 የሚሆን ሰው መጣ። የእንደራሴው ልዩ ባለሟል ነበረ። ቤርቲሲዮ አለ የሞንቴ ክሪስቶ እንደራሴ። አደባባዩን የሚያሳይ መስኮት ያለበትን ክፍል አገኘ? አዎ ጌታዬ ሲል መለሰ ቤርቲሲዮ። ሶስተኛ ፎቅ ላይ አግኝቻለሁ። በጣም ጥሩ ቤርቲሲዮ። በል ምሳ እንደደረሰ አስታውቀን። ወንድሞቼ ምሳ አብረን እንድንበላ ልትቸገሩልኝ ትችላላችሁ። ባናስቸግር እንመርጣለን ክቡር እንደራሴ አለ አልበርት። ምን ችግር አለው? ባይሆን ውለታዬን አንድ ቀን ፓሪስ ላይ ትመልሳላችሁ። ቤርቲሲዮ ማዕድ ለሶስት ሰው ይዘጋጅ። ቤርቲሲዮ እንደወጣ እንደራሴው የሞት ቅጣቱ የሚፈጸምበትን ፕሮግራም ከማስታወሻ ላይ ያነብላቸው ጀመረ። በቅጣቱ መሰረት እንድሪያ የተባለ ወንጀለኛ በስለት እንዲገደል፣ ፔፒኖ የተባለ ደግሞ እንዲሰቀል ተፈርዶባቸዋል። ግን
አለ እንደራሴው ማንበቡን እንደጨረሰ። ትናንት ማታ በመስፍኑ ቤት ውስጥ ነበርኩ። ከሁለቱ አንደኛው እስረኛ ውሳኔው እንደተሻረለት አረጋግጫለሁ። የትኛው ሲል ጠየቀ ፍራንዝ። ፔፒኖ የተባለው ሲል መለሰ እንደራሴው። ያ ማለት የስቅላት ፍርድ ሲፈጸም ለማየት አልታደላችሁም ማለት ነው። ይሁን እንጂ የስለት ቅጣቱ በተለይ ለመጀመሪያ ጊዜ ለተመለከተው በጣም የሚማርክ ትዕይንት ነው። ስቅላት በጣም ቀላል ነገር ነው። ምንም አዲስ ነገር አይታይበትም። ይገርማችኋል፣ ስቅላትና ግርፋትን በሚመለከት አውሮፓውያን ምንም አያውቁም በማለት እንደራሴው ከንፈሮቹን በሽሙጥ ወደ አንድ ጎን አጣመመ። ስለ ጭካኔ ሲወሳ አውሮፓውያን በሕፃንነት ወይም ደግሞ በአዛውንት ዕድሜ ክልል ላይ ያሉ ይመስላል። በመላው ዓለም እየተዘዋወሩ በቅጣት አይነቶች ላይ ዝርዝር ጥናት ያካሂዱ ይመስላል ጌታዬ በማለት ተናገረ ፍራንዝ። የእንደራሴው አነጋገር እንግዳ ሆኖበት ያላየኋቸው የቅጣት አይነቶች ቢኖሩ በጣም ጥቂት ናቸው ነበር እንደራሴው ቀዝቀዝ ብሎ የሰጠው መልስ። እንደነዚህ አይነቶችን አሰቃቂ ድርጊቶች መመልከት ያስደስተውታል። መጀመሪያ በእርግጥ ይረብሸኝ ነበረ። በኋላ ግን ግድየለሽ ሆንኩ። አሁን እንዲያውም ሱስ ይዞኛል። ሱስ ለመናገር ቀርቶ ለመስማት የሚቀፍ ቃል ነው። አልበርት ነበረ። ይገርማችኋል፣ በሕይወት ውስጥ ትልቁ ትርኢት አሟሟትን መመልከት ነው። ነፍስ ከሥጋ የምትነጠልባቸውን የተለያዩ መንገዶች ማጥናትና የተለያዩ ግለሰቦች በግል ባህሪያቸው ወይም በአካባቢያቸው ወግ አማካኝነት ይህን ከሕይወት ወደ ሞት ከመኖር ወደ አለመኖር የሚደረግ ሽግግር እንዴት እንደሚራመዱ ማስተዋል ጠቃሚ አይደለም ትላላችሁ? በበኩሌ ግን አንድ ነገር ልጠቁማችሁ እወዳለሁ። አንድ ሰው ሌሎች ሲሞቱ አዘወትሮ የሚመለከት ከሆነ ራሱ ሞትን ለመጋፈጥ ደፋር ሰው ይሆናል። እንደኔ አስተሳሰብ ሞት የሚያስጨንቅ ነገር ቢሆንም ብዙዎች የሚፈሩትን ያህል የሚፈራ አይደለም። ፍርድ የሚበይነው ቅጣትም የተፈጸመ ወንጀልን ያህል አይከብድም። ግልጽ አልሆነልኝም አለ ፍራንዝ በተመስጦ ሲያሰላስል ቆይቶ። እባክዎ በደንብ ያብራሩልኝ፣ ስሜቴን እጅግ ኮረኮሩት። እንግዲያውስ እንደማመጥ አለ እንደራሴው። ለምሳሌ አንድ ሰው አባትህን አሰቃይቶ ቢገልብህ ወይም እጮኛህን በግፍ ቢነጥቅህ አለዚያም ያንተን የወደፊት ብሩህ ዕድል ቢያጨልምብህ
ባጭሩ ልብ ውስጥ በየጊዜው የሚያመረቅዝ ቁስል ቢያቆስልህ ዘላለማዊ ባዶነት እንዲሰማህ ቢያደርግ በኋላ ግን ሕግ ወይም ህብረተሰቡ ሰውየው ለሰራው ወንጀል ስቅላት ቢፈርድበት ወይም በሰይፍ አንገቱን ቢቀነጥሰው ካሳ የተከፈለ ይመስልሃል? የረጅም ጊዜ የህሊና ጉስቁልና ያደረሰብህ ባላንጣ ለጥቂት ሴኮንዶች የአካል ህመም ተሰማውና ትክክለኛ ፍርድ ተሰጠኝ ብለህ ትረካለህ? አዎ አውቃለሁ አለ ፍራንዝ። ፍትህ ሲባል መቼም ለተበዳዩ ካሳ መክፈልን ወደ ጎን ያደርጋል። አልፎ አልፎ ፍርድ ቀደም ሲል የፈሰሰን ደም ሌላ ደም በማፍሰስ ሊያካክስ የሚሞክር ስርዓት ነው። ሆኖም ሕግ ተገቢ ነው ካለው ቅጣት በላይ መጠየቅም የለብንም። በዚያ ላይ አለ ፍራንዝ ቀጠለና የተገመደለ ፍርድን አሰቃቂነት ለመቋቋምም ነው ፍልሚያ እንዲካሄድ የተፈቀደው። ፍልሚያ አለ እንደራሴው በምጸት ሳቅ ብሎ። ግሩም የብቀላ ዘዴ! የምትወደውን ሰው የነጠቀ፣ ሚስትህን ያዋረደብህ፣ ልጅህን የደፈረብህ፣ ሰብአዊ መብት እንደሌለው ሁሉ ኑሯቸውን ያበላሸብህ ደንቃራ፣ ከሕይወትህ ጋር የማይነጣጠሉ ሰዎችን አካልና ሕሊና ካቆሰለ፣ ለስቃይና ለውርደት ከዳረጋቸው በኋላ አንተ ደረቱ ላይ ጦር ሰክተህና ወይም ግንባሩን በጥይት ፈለጥከውና ወንጀሉ በትክክለኛው ብቀላ ተካሰ። ለዚያውም በፍልሚያው ብታሸንፍ እኮ ነው። ይብስ ብሎ ድል አድራጊው እሱ የሆነና ሕዝብ በተሰበሰበበት አደባባይ ከኃጢአቱ እጁን ተለቃልቆ በኩራት ከጠላቱ ደረት ላይ ቆሞ ጮቤ የሚረግጥበት አጋጣሚ አይታጣም። የለም በበኩሌ በአንድ ሰው ላይ ብቀላ ለማድረግ ብፈልግ ፍልሚያ የሚሉትን ዘይቤ ዞር ብዬ አላየውም። ታዲያ ፍልሚያን ይቃወማሉ? ቢጠየቁም አሻፍረኝ ይላሉ ማለት ነው ሲል ጠየቀ አልበርት። እንዲህ አይነቱን ያልተለመደ ንግግር መስማቱ አስገርሞት። አልተግባባንም አለ እንደራሴው። በግልጽ ላስቀምጥላችሁ መሰለኝ። በበኩሌ ለስድብ፣ ለጥፊ ወይም ለስም ማጥፋት ከሆነ ራሴን ለረጅም ጊዜ ለአደጋ በማጋለጥና ሰውነቴን በአስቸጋሪ ልምዶች በመግራት ላገኘሁት ጥንካሬና ቅልጥፍና ምስጋና ይድረሰውና ያለምንም ፍርሃት ባላንጣዬን እንደማሾቀው ቅንጣት ሳልጠራጠር ወደ ፍልሚያ መስክ ወርዳለሁ። አዎ ያን ለመሰለ በደል
ፍልሚያ ያጋጥማሉ። ሆኖም በተለይ ህሊናን ጨምሮ በሚያደርግ የረጅም ጊዜ ስቃይ እንድጎሳቆል ያደረገኝን ባላጋራ ግን ያንኑ ተመሳሳይ ስቃይ በማሸከም ነው የምበቀለው፣ ለዓይን ዓይን ለጥርስ ጥርስ። ግን አለ ፍራንዝ ራሱን አከክ እያደረገ፣ እንዲህ ያሉ ራሱ ዳኛ ራሱ አቃቤ ሕግ የሆኑ ሰው ከሆኑ በሕግ ፊት ንጹህ ሊሆኑ አይችሉም። ጥላቻ እውር ነው፣ ቁጣም ሞኝ ያደርጋል። ብቀላን መሻት ደግሞ ኮምጣጣ ድራፍት ለመጠጣት እንደ መዘጋጀት ይቆጠራል። ደሃና አቅመቢስ ለሆነ ሰው ከሆነ አባባልህ ትክክል ነው። ለሀብታምና ለጉልበተኛ ግን አይሰራም። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።